ሰላም ሰላም፣ ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ደግሞ ይዤላችሁ የመጣሁት ተን ከነ ቤተሰቧ ይዤላችሁ መጥቻለሁ። በዚች በተ እንዴት ፊደላትን አገጣጥመን እና እሷን መሰረት አድርገን እንዴት ቃላትን መመስረት እንደምንችል የማሳያችሁ ነው የሚሆነው። ስለዚህ ወደ ክላሳችን ስንገባ እዚህ ጋር ምን አለ? ተና ቤተሰቦቿ አለ ማለት ነው። ስንቆጥራቸው ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ፣ ቶ። ከመጀመሪያ ወደ መጨረሻ ስንቆጥር ቶ፣ ት፣ ቴ፣ ታ፣ ቲ፣ ቱ፣ ተ፣ ተ። ስለዚህ እነዚህን መሰረት አድርጌ እነሱን ተጠቅሜ ቃላትን እንዴት መመስረት እንደምንችል የማሳያችሁ ይሆናል። ስለዚህ ቪዲዮውን ከጅማሬ እስከ ፍጻሜ ድረስ ተከታተሉ። በእያንዳንዱ ፊደል 3 ቃልን ይዤላችሁ መጥቻለሁ። ተን መሰረት አድርጌ የመሰረትኩላችሁ ቃላት ተሻለ፣ ተሻለ፣ ተሻለ የሚለውን ስናይ ተ ከተ ቤተሰብ መጀመሪያ ፊደል ነች። ሻ ከሸ ቤተሰብ አራተኛ ፊደል ነች። ለ ከለ ቤተሰብ መጀመሪያ ፊደል ነች። እነዚህ 3ቱ ፊደላትን አገጣጥመን አንድ ላይ ስናንብ ተሻለ የሚል ቃል እናገኛለን ማለት ነው። ኦኬ፣ እዚህ ጋር ስንመጣ ተበዳይ፣ ተበዳይ ይላል። ተ ከተ ቤተሰብ መጀመሪያ ነች። በ ከበ ቤተሰብ መጀመሪያ ነች። ዳ ከደ ቤተሰብ አራተኛ ነች። ይ ከየ ቤተሰብ ስድስተኛ። እነዚህ 4ቱ ፊደላትን አንድ ላይ ገጣጥመን ስናነብ ተበዳይ የሚል ቃል እናገኛለን። ተበዳይ የሚል ቃል እናገኛለን ማለት ነው። ኦኬ፣ እዚህ ጋር ስንመጣ ተጎዳ፣ ተጎዳ። ተ ከተ ቤተሰብ መጀመሪያ ፊደል ነች። ጎ ከገ ቤተሰብ ሰባተኛ ፊደል ነች። ዳ ከደ ቤተሰብ አራተኛ ፊደል ነች። እዚህ ጋር እንደተባባልነው አራተኛ ፊደል ነች። ስለዚህ እነዚህ 3ቱ ፊደላትን አንድ ላይ ገጣጥመን ስናነብ ተጎዳ የሚል ቃል እናገኛለን ማለት ነው። ኦኬ፣ በተ የተመሰረቱ ቃላት ተሻለ፣ ተበዳይ፣ ተጎዳ የሚሉ ቃላትን ይዤላችሁ መጥቻለሁ ማለት ነው። ኦኬ፣ ወደዚህ በሁለተኛ ደረጃ ላይ ተብለን በሁለተኛ ደረጃ የምናገኛት የተ ቤተሰብ ቱ ትባላለች። ኡ ድምፅ አላት በዚህ በኩል ደግሞ ቅጽል አላት። ከተ የምትለየው ኡ በሚል ድምፅና በዚህ በኩል ቅጥያ በመኖሯ በዚህ በኩል ቅጽል በመኖሯ ነው ማለት ነው። ኦኬ፣ ቱ ትባላለች። በቱ የተመሰረቱ ቃላትን ስናይ አንደኛ ቱርክ፣ ቱርክ ይላል። ቱ ከተ ቤተሰብ ሁለተኛ ነች። ር ከረ ቤተሰብ ስድስተኛ ነች። ክ ከከ ቤተሰብ ስድስተኛ ነች። እነዚህ 3ቱ ፊደላትን አንድ ላይ ገጣጥመን ስናነብ ቱርክ የሚል ቃል እናገኛለን። ኦኬ፣ ወደዚህ ስንመጣ ቱሪስት፣ ቱሪስት ይላል። ቱ ከተ ቤተሰብ ሁለተኛ ነች። ሪ ከረ ቤተሰብ ሶስተኛ ነች። ስ ከሰ ቤተሰብ ስድስተኛ ነች። ት ከተ ቤተሰብ ስድስተኛ ነች። እነዚህን 4ቱ ፊደላትን ገጣጥመን አንድ ላይ ስናነብ ቱሪስት የሚል ቃል እናገኛለን ማለት ነው። ኦኬ፣ ወደዚህ ስንመጣ ቱታ፣ ቱታ። ኦኬ፣ ቱታ የሚል ቃል እናገኛለን። ቱ ከተ ቤተሰብ ሁለተኛ ነች። ታ ከተ ቤተሰብ አራተኛ ደረጃ ላይ የምናገኛት ነች። እነዚህ 2ቱ ፊደላትን አንድ ላይ ገጣጥመን ስናነብ ቱታ የሚል ቃል እናገኛለን። ስለዚህ ቱርክ፣ ቱሪስት፣ ቱታ የሚሉ በቱ የተመሰረቱ ቃላት ናቸው ማለት ነው።
በሶስተኛ ደረጃ የምናገኛት የተ ቤተሰብ ቲ ትባላለች። ኢ የሚል ድምፅ አላት። እግሯን ወደ ቀኝ በኩል ወይም በዚህ በኩል እግሯን ሸፈፍ ያደረገች ነች ማለት ነው። ስለዚህ ቲ ትባላለች። በቲ የተመሰረቱ ቃላትን ስናይ ቲሸርት ቲሸርት ይላል። ቲ ከተ ቤተሰብ ሶስተኛ ነች። ሸ ከሸ ቤተሰብ መጀመሪያ ነች። ር ከረ ቤተሰብ ስድስተኛ ነች። ት ከተ ቤተሰብ ስድስተኛ ነች ማለት ነው። እነዚህ አራቱ ፊደላትን አንድ ላይ ገጣጥመን ስናነብ ቲሸርት የሚል ቃል እናገኛለን። ኦኬ እዚህ ስንመጣ ቲማቲም ይላል። ቲ ከተ ቤተሰብ ሶስተኛ ነች። ቲ ከተ ቤተሰብ ሶስተኛ፣ ም አሁንም ከመ ቤተሰብ ስድስተኛ ፊደል ነች። እነዚህን አራቱ ፊደላትን አንድ ላይ ገጣጥመን ስናነብ ቲማቲም የሚል ቃል እናገኛለን። ኦኬ ቲያትር ቲ ከተ ቤተሰብ ሶስተኛ ነች። ያ ከየ ቤተሰብ አራተኛ ነች። ት ከተ ቤተሰብ ስድስተኛ ነች። ር ከረ ቤተሰብ ስድስተኛ ነች። ስለዚህ ስርዓት ባለው መግደርደር አንድ ላይ እነዚህ አራት ፊደላትን ስናነብ ቲያትር የሚል ቃል እናገኛለን። ኦኬ ቲሸርት፣ ቲማቲም፣ ቲያትር የሚሉ ቃላት በቲ የተመሰረቱ ናቸው ማለት ነው። ኦኬ በአራተኛ ደረጃ የምናገኛት የተ ቤተሰብ ታ ትባላለች። አ የሚል ድምፅ አላት። የቲ ተቃራኒ ነች። ወደዚህ በኩል እግሯን ሸፈፍ ያደረገች ነች ማለት ነው። ኦኬ በታ የተመሰረቱ ቃላት ታካሚ ይላል። ታ ከተ ቤተሰብ አራተኛ ነች። ካ ከከ ቤተሰብ አራተኛ ነች። ሚ ከመ ቤተሰብ ሶስተኛ ነች። እነዚህን አንድ ላይ ስናነብ ታካሚ የሚል ቃል እናገኛለን ማለት ነው። ኦኬ እዚህ ስንመጣ ታቦት ታ ከተ ቤተሰብ አራተኛ ፊደል ነች። ቦ ከበ ቤተሰብ ሰባተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። እነዚህን ስርዓት ባለው መግደርደር አንድ ላይ ስናነብ ታቦት የሚል ቃል እናገኛለን ማለት ነው። ኦኬ እዚህ ስንመታ ታናሽ ታ ከተ ቤተሰብ አራተኛ ፊደል ነች። ና ከነ ቤተሰብ አራተኛ ፊደል ነች። ሽ ከሸ ቤተሰብ ስድስተኛ ፊደል ነች። እነዚህን ሶስቱ ፊደላትን አንድ ላይ ስርዓት ባለው መግደርደር ስናነብ ታናሽ የሚል ቃል እናገኛለን ማለት ነው። ኦኬ በአምስተኛ ደረጃ የምናገኛት የተ ቤተሰብ ቴ ትባላለች። ኤ የሚል ድምፅ አላት። ቀለበት አላት። ቀለበቷ ከስር ነው። ቀለበቷ በጭንቅላት የሆነች ደግሞ ቶ ስላለች እቺ ቀለበቷ በስር ነው ማለት ነው። ኦኬ በቴ የተመሰረቱ ቃላትን ስናይ ቴሌፎን ይላል። ቴ ከተ ቤተሰብ አምስተኛ ነች። ሌ ከለ ቤተሰብ አምስተኛ ነች። ፎ ከፈ ቤተሰብ ሰባተኛ ነች። ን ከነ ቤተሰብ ስድስተኛ ነች። እነዚህን አራቱ ፊደላትን አንድ ላይ አገጣጥመን ስናነብ ቴሌፎን የሚል ቃል እናገኛለን ማለት ነው። ኦኬ እዚህ ጋር ስንመጣ ደግሞ ቴክኖሎጂ ይላል። ቴ ከተ ቤተሰብ አምስተኛ ነች። ክ ከከ ቤተሰብ ስድስተኛ ነች። ኖ ከነ ቤተሰብ ሰባተኛ፣ ሎ ከለ ቤተሰብ ሰባተኛ፣ ጂ ከጀ ቤተሰብ ሶስተኛ ፊደል ነች። ስለዚህ እነዚህ አምስቱ ፊደላትን አንድ ላይ አገጣጥመን ስናነብ ቴክኖሎጂ የሚል ቃል እናገኛለን ማለት ነው። ኦኬ እዚህ ስንመታ ቴሌ ይላል። ቴ ከተ ቤተሰብ አምስተኛ ነች። ሌ ከለ ቤተሰብ አምስተኛ ነች። ስለዚህ ሁለቱም አምስተኛዎች ናቸው። በአምስተኛዎች የተመሰረተ ቃል ቴሌ የሚል ቃል እናገኛለን ማለት ነው። በቴ የተመሰረቱ ቃላት ቴሌፎን፣ ቴክኖሎጂ፣ ቴሌ የሚሉ ይሆናሉ ማለት ነው። ኦኬ እዚህ ጋር ስንመጣ በስድስተኛ ደረጃ የምናገኛት የተ ቤተሰብ ት ትባላለች። የሚል ድምፅ አላት። ስለዚህ በተ የተመሰረቱ ቃላትን ስናይ ትምህርት ይላል። ት ከተ ቤተሰብ ስድስተኛ ነች። ም ከመ ቤተሰብ ስድስተኛ ነች። ህ ከኸ ቤተሰብ ስድስተኛ ነች። ር ከረ ቤተሰብ ስድስተኛ ነች። ት
ከተ ቤተሰብ ስድስተኛ ፊደል ነች። ስለዚህ ባለ 5 ሆሄ ቃል በሳድስ የተመሰረተ ቃል ነው ልንለው እንችላለን። እነዚህ 5ቱ ፊደላትን ገጣጥመን አንድ ላይ ስናነብ ትምህርት የሚል ቃል እናገኛለን ማለት ነው። ኦኬ እዚህ ስንመጣ ትውልድ ትውልድ ይላል። ት ከተ ቤተሰብ ስድስተኛ ነች። ው ከወ ቤተሰብ ስድስተኛ ነች። ል ከለ ቤተሰብ ስድስተኛ ነች። ድ ከደ ቤተሰብ ስድስተኛ ነች። ስለዚህ ሁሎችም ሳድሶች ናቸው። ባለ 4 ሆሄ ቃል ነው። ስለዚህ እነዚህ 4ቱ ሆሄያትን አንድ ላይ ገጣጥመን ስናነብ ትውልድ የሚል ቃል እናገኛለን። ኦኬ በጣም ጥሩ። እዚህ ጋር ስንመጣ ትንሽ ትንሽ ይላል። ት ከተ ቤተሰብ ስድስተኛ ነች። ን ከነ ቤተሰብ ስድስተኛ ነች። ሽ ከሸ ቤተሰብ አሁንም ስድስተኛ ነች። ይህ ደግሞ በሳድሶች የተመሰረተ ባለ 3 ሆሄ ቃል ነው ማለት ነው። ትንሽ የሚል ቃል እናገኛለን። አንድ ላይ ገጣጥመን ስናነብ ትንሽ የሚል ቃል እናገኛለን ማለት ነው። በት የተመሰረቱ ቃላት ትምህርት፣ ትውልድ፣ ትንሽ የሚሉ ይሆናሉ። በዚህ በሰባተኛ ደረጃ የምናገኛት የተ ቤተሰብ ቶ ትባላለች። ቶ ኦ ሚል ድምፅ አላት። ጭንቅላት በኩል ቀለበት አላት። በጭንቅላት በኩል ቀለበት አላት። ቶ በቶ የተመሰረቱ ቃላት ቶማስ ቶማስ። ቶ ከተ ቤተሰብ ሰባተኛ ነች። ማ ከመ ቤተሰብ አራተኛ ነች። ስ ከሰ ቤተሰብ ስድስተኛ ነች። ስለዚህ ስርዓት ባለው መግደርደር አንድ ላይ 3ቱ ፊደላትን ስናነብ ቶማስ የሚል ቃል እናገኛለን። ቶሎ ቶሎ ይላል። ቶ ከተ ቤተሰብ ሰባተኛ ነች። ሎ ከለ ቤተሰብ ሰባተኛ ነች። እነዚህ ባለ 2 ሆሄ በሰባተኛ ፊደላት የተመሰረተ ባለ 2 ሆሄ ነው ልንለው እንችላለን። እነዚህ ሁለቱ ፊደላትን አንድ ላይ ስናነብ ቶሎ የሚል ቃል እናገኛለን ማለት ነው። ቶብያ ቶቢያ። ቶ ከተ ቤተሰብ ሰባተኛ ነች። ብ ከበ ቤተሰብ ስድስተኛ ነች። ያ ከየ ቤተሰብ አራተኛ ነች። ስለዚህ ስርዓት ባለው መግደርደር አንድ ላይ ስናነብ ቶቢያ የሚል ቃል እናገኛለን ማለት ነው። ስለዚህ በቶ የተመሰረቱ ቃላት ቶማስ፣ ቶሎ፣ ቶቢያ የሚሉ ይሆናሉ ማለት ነው። ስለዚህ ቤተሰቦቼ የዛሬ ክላሳችን ይህንን ይመስላል። እንዴት በተና በቤተሰቦቿ ቃላትን መመስረት እንደምንችል በደንብ አይተናል፣ አይታችኋል። በሌላ ቃል እናንተ መለማመድ ይኖርባችኋል። እንደዚህ ያደረጋችሁ በቀላሉ አንደኛ ፊደላቱን ማወቅ እንድትችሉ ያደርጋል። ሁለተኛ ደግሞ ቃሉን ለማንበብና መጻፍ እንድትችሉ ይረዳችኋል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ እንዳትረሱ። አማርኛ፣ እንግሊዘኛና ሂሳብ መማር ከፈለጋችሁ በውስጥ መስመር ገብታችሁ መማር ትችላላችሁ። የዛሬ ክላሳችን ይሄንን ይመስላል። በቀጣይ ክላስ ከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ባይ ባይ።